እንደተፈራው ጦርነቱ ተቀስቅሷል። ከሰሞኑ የህወሓት ኃይል እንግዲህ በብልጽግና መቃብር ላይ የሚል ስብሰባ በማድረግ የተለያዩ ውይይቶችን በመላ ትግራይ ሲያደርግ እንደነበር የሚዘነጋ አይደለም። በእነዚህ ስብሰባዎች ላይ እንግዲህ አቶ አማኑኤል አሰፋ፣ ደብረጽዮን ገብረ ሚካኤል፣ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ እንደዚሁም ሌሎች የክልሉ ከፍተኛ ወታደራዊና ፖለቲካዊ አመራሮች ብልጽግናን ከስልጣን ማስወገድ አለብን፣ ለዚህም ከኢትዮጵያ በሚንቀሳቀሱ ጸረ መንግስት ጸረ ብልጽግና ኃይሎች ጋር ጥምረትን ፈጥረናል በማለት በይፋ የጦርነት ነጋሪት ሲጎስሙ እንደነበር አይዘነጋም። ከዚህ በተጨማሪም በዚህ ሳምንት በተለይም በራያ ቀጠና ህወሓት ሰፊ ወታደራዊ እንቅስቃሴዎችን ሲያደርግ እንደነበር አንድ አፍታ ሚዲያ ምንጮቹን ዋቢ በማድረግ ወደ እናንተ ውድ ተመልካቾቹ መረጃዎችን ሲያደርስ ቆይቶ ነበረ። ሌሊት ላይ አንስቶ እንግዲህ የደረሱን መረጃዎች እንደሚያመላክቱት ጦርነት አይኑ ይጥፋ ነው የሚባለው። የተፈራው ጦርነት ተቀስቅሷል። በጦርነት ቀድማ የምትሞተው እውነት ናት እንደሚባለው ካሁኑ ጦርነቱን የጀመረው የፌዴራል መንግስት ነው፣ ጦርነቱን የጀመረው ህወሓት ነው የሚሉ የእርስ በርስ መካሰሶችን እየሰማን እንገኛለን። በሸረሪና በወልቃይት ጫፍ በኢትዮ ሱዳን ድንበር ላይ ጦርነቱ ተቀስቅሷል። የህወሓት ታጣቂዎች ላይ ከበድ ያለ ኪሳራ ስለመድረሱ ከባባድ እንዲሁም ደግሞ ተደጋጋሚ የድሮን ድብደባዎችና ጥቃቶች ስለመፈጸማቸውም ከስፍራው የደረሱን መረጃዎች እያረጋግጣሉ። ጦርነቱ ምናልባትም የመስፋፋት አዝማሚያ እያሳየ እንደሚገኝም እንግዲህ ከስፍራው የደረሱን መረጃዎች እያመላክታሉ። በተለይም በዚህ በአፋር ሚሌ አቅጣጫ የፌዴራል መንግስትም እንደዚሁም ደግሞ ህወሓትም ከፍተኛ ቁጥር ያለው ሰራዊት በማስጠጋት ወደ ግጭት ለማምራት ከጫፍ ደርሷል የሚሉ ሪፖርቶች ከስፍራው እየወጡ ይገኛሉ። በተጨማሪም በራያ ቀጠናዎች ላይ በዞብል በራያ አላማጣ ሰፊ ወታደራዊ ውጥረቶች ስለመፈጠራቸው መረጃዎች ያረጋግጣሉ። እንግዲህ ትናንት ለእኩለ ሌሊት አካባቢ የህወሓት ታጣቂዎች በወልቃይት ሸረሪና አቅራቢያ ትንኮሳ መፈጸማቸውን ነው የደረሰን መረጃ የሚያመላክተው። ይቺ ሸረሪና የምትባለው ቦታ እንግዲህ አርሚ ሰባ የሚባለው የህወሓት ወታደራዊ ክንፍ በስፋት የሚንቀሳቀስባት አካባቢ ነች። አርሚ ሰባ ደግሞ በሱዳን ጦር የሚደገፍ በሱዳን ጦርነት ውስጥም ከአልቡርሃን ጎን ሆኖ የሚዋጋ ኃይል እንደሆነ ይታወቃል። ይህ ኃይል እንግዲህ እዚህ አካባቢ በስፋት ተደጋጋሚ እንቅስቃሴዎችን ያደርጋል። ለአብነትም ከዚህ ቀደም ከአንድም ሁለት ጊዜ በዚህ አካባቢ ላይ በአካባቢው በሚገኙ የተከዜ ዘብ ሚሊሻዎች እንደዚሁም ደግሞ በኢትዮጵያ ሀገር መከላከያ ሰራዊት ላይ ትንኮሳዎችን ሲያደርግ ቆይቷል። እንደውም ከዚህ ቀደም በዚህ አካባቢ ያለ አንድ የተከዜ ዘብ ታጣቂዎችን ካምፕ ለመቆጣጠር ጥረት አድርጎ ከባድ ኪሳራ ተከናንቦ ያንን አካባቢ ለቆ እንደነበር ወደ ኋላ ማፈግፍጎ እንደነበር መረጃዎች እያመላክታሉ። በትናንትናው ዕለትም ዳግም ትንኮሳን ፈጽሟል። ከዚህ በተጨማሪ ከሌሊቱ ትንኮሳ በኋላ ከንጋቱ 11 ሰዓት ከ45 ጀምሮ በሸረሪና አካባቢ በኢትዮጵያ መከላከያ ሰራዊትና እዛ አካባቢ በሚንቀሳቀሱ የትግራይ ኃይሎች መካከል ከባድ ውጊያ ተቀስቅሷል ነው የተባለው። አርሚ ሰባ በመባል የሚታወቀው የትግራይ ሰራዊት አንዱ ፍንካች እንቀሳቀስበታል ተብሎ በሚታወቀው በዚህ ስፍራ ላይ የተቀሰቀሰው ጦርነት እንግዲህ በእግረኛና በሜካናይዝድ ጭምር የታገዘ ይሄ ከባድ ጦርነት ወይም ፉል ስኬል ዋር ስለመሆኑ ምንጮች አረጋግጧል። ይህ ክስተት በቅርቡ በተለያዩ የትግራይ ከተሞች በህወሓት ከፍተኛ አመራሮች እየተመራ ሲካሄድ የቆየውና ጦርነት ቀስቃሽ ይዘት ያላቸው መፈክሮች የተስተጋቡበትን ህዝባዊ ኮንፈረንስ መጠናቀቁን ተከትሎ የተቀሰቀሰ እንደሆነ ተንታኞች ግምታቸውን እያስቀመጡ ነው። ሰሞኑን እየታየ ካለው የሚዲያ ጦርነት አንጻር እንግዲህ ዛሬ ንጋት ላይ የተቀሰቀሰው ጦርነት አሁንም ቀጥሏል፣ ምናልባትም ወደ ሌሎች ግንባሮች ሊሰፋ ይችላል የሚል ከፍተኛ ስጋት እንደጫረ መረጃዎች ያመላክታሉ። ከሰሞኑ ምናልባትም ተመልካቾቻችን እናንተም ተከታትላችሁት ሊሆን እንደሚችል እናምናለን። የኢትዮጵያ መንግስት የሚደጉማቸው እንደዚሁም ደግሞ የሚደግፋቸው የተለያዩ መገናኛ ብዙሃናት እንደዚሁም ደግሞ በህወሓት የሚደገፉ ሚዲያዎች ላይ ሰፊ የፕሮፓጋንዳ ዘመቻዎችን በሁለቱም ኃይሎች በኩል እያደረጉ እንደነበር የምናስታውሰው ነው። በተለይም የኢትዮጵያ ቴሌቪዥን፣ ፋና፣ ኢዚያ፣ የኢትዮጵያ ፕሬስ ኤጀንሲ የመሳሰሉት የመንግስታዊ ቴሌቪዥን እና የሚዲያ ተቋማት እንግዲህ በአርቲፊሻል ኢንተለጀንስ የተቀነባበሩ የተለያዩ ፎቶዎችን የህወሓት ኤክስ ምልክት ያለባቸው ፎቶዎችን በማሰራጨት ህወሓት ጦርነት ሊከፍት እንደሆነ የተለያዩ መረጃዎችን በስፋት ሲያሰራጩ እንደነበር ይታወሳል። በተመሳሳይ የትግራይ ሚዲያዎችም ስለ ጥምረት ነበር ሲያወሩ የነበረው ከፋኖ ጋር ስለሚደረግ ከሻዕቢያ ጋር ከሱዳን ጋር ከኦነግ ሸኔ ጋር ስለሚደረግ ጥምረት እንዲሁም ደግሞ ብልጽግና ጄኖሳይዳል ኃይል እንደሆነ ተመልካቾቻቸውን ለማሳመንና በፕሮፓጋንዳ የተመልካቾቻቸውን ሆድ ሲነፉ የከረሙበት ሳምንት ነበር። ይህ የሚዲያ ዘመቻ እንግዲህ
እንግዲህ በግልጽ ሁለቱ ኃይሎች ወደ ጦርነት የመግባታቸው ነገር አይቀሬ እንደሆነ አይቀሬ ብቻ ሳይሆን አንድ ሐሙስ እንደቀራቸው ጭምር አመላካች እንደነበር በርካቶች ሲናገሩ ነበር። በእርግጥ እንደተፈራው ሆኗል። ትናንትና ተጀምሯል ጦርነቱ። ነገር ግን አንደምታዎቹ ምንድናቸው የሚለውን ነገር እንመለከታለን። ከዚህ አስቀድመን ግን ህወሓት ይህንን ጦርነት በተመለከተ እዚህ ስቱዲዮ ከመግባታችን ከጥቂት ደቂቃዎች በፊት መግለጫን አሰራጭቷል። ህወሓት በመግለጫው ምንድነው ያለው? ይህንን ጦርነት የጀመረው የብልጽግና መንግስት ነው በማለት ጠርቷል። የብልጽግና አሁን ያለውን የኢትዮጵያ ፌዴራላዊ መንግስትን እንግዲህ አምባገነን በሚል ነው ህወሓት በዚህ መግለጫ ላይ የጠራው። ከዚህ በተጨማሪም የትግራይን ህዝብ ለማጥፋት ሁሉን አቀፍ ከበባና እገዳ እያካሄደ ነበር ይልና በድሮንና በተላላኪ ታጣቂዎቹ ሲያደርስ የነበረውን ጥቃት ወደ ከፍተኛ ደረጃ በማሸጋገር ዛሬ ከማለዳ ጀምሮ በምዕራብ ትግራይ በሸረሪና አቅጣጫ ግልጽ ጦርነት ጀምሯል ነው የሚለው የህወሓት መግለጫ። በዚህ መግለጫ ላይ ህወሓት ከሰሞኑ እንደዚሁም ባለፉት ሳምንታት ሲያወጣቸው ከከረሙት መግለጫዎች ጋር የሚመሳሰሉ ክሶችን አቀርቧል። የፌዴራል መንግስት ሴራዎችን እያደረገብን ነበር፣ ከበባዎችን፣ እገዳዎችን እንደዚሁም ወታደራዊ ዝግጅቶችን ሲያደርግ ቆይቷል። ይህ ደግሞ ትግራይን ዳግም ለመውረርና የትግራይን ህዝብ ዳግም ለማጥፋት ነው በዛሬው ዕለት ጦርነት የከፈተው ይላል። የህወሓት የዛሬው መግለጫ ጦርነት ተከፍቶብኛል የሚለው የህወሓት መግለጫ በሁለት ጉዳዮች ላይ ትኩረት ያደረገው ነው። አንደኛ ጦርነት መከፈቱንና ኢትዮጵያ መንግስት ጦርነት እንደከፈተበት ያ የተከፈተበት ጦርነት ምን እንደሚመስል ነው። ሁለተኛ ደግሞ ጥሪዎችን ነው ያቀረበው በዚህ መግለጫ ላይ በተለይም በሀገር ውስጥም በሀገር ውጭም የሚኖሩ የትግራይ ነዋሪዎች፣ የትግራይ የጸጥታ ኃይሎች፣ ብሔርተኞች እንደዚሁም ደግሞ ለትግራይ ታጋዮች፣ የትግራይ የሲቪል ማህበራት፣ የትግራይ የሃይማኖት ተቋማትና ሌሎችም አካላት ተባብረን ከዚህ ከታወጀብን ብሔራዊ መጥፋት የህወሓት ቋንቋ ነው በፍጹም አንገዛም በማለት ዛሬም እንደተናንቱ ተአምራዊ ታሪክ ለመስራት እንድትዘጋጁ ጥሪ እናቀርባለን ይላል። የተጀመረውን ዳግም ወረራና ጥፋት የሚመለከቱ አዳዲስ ጉዳዮችም በየወቅቱ በሚመለከታቸው አካላት አስፈላጊውን ማብራሪያና መግለጫ እንሰጣለን ይላል። ህወሓት እዚህ ላይ የሚለው እንግዲህ ጦርነቱን የጀመረው የኢትዮጵያ መንግስት ነው እያለ ያለው ነገር ግን እስካሁን ይህ ዘገባ እስካጠናቀርንበትና እኛም እዚህ ስቱዲዮ እስከገባንበት ሰዓት ድረስ እንግዲህ ከኢትዮጵያ መንግስት በኩል ከኢትዮጵያ አገር መከላከያ ሰራዊት በኩል የተባለ ምንም አይነት ነገር የለም። ለወትሮ እንደዚህ አይነት መረጃዎችን ቶሎ ሲያደርሱ የነበሩት እና አቶ ጌታቸው ረዳ እና ፕሮፌሰር ክንደያ ገብረሕይወት የመሳሰሉ የቀድሞዋት ጉምቱ አመራሮችም እንግዲህ ይህን በተመለከተ ህወሓት በሸረሪና አቅጣጫ ተከፍቶብኛል የሚለውን እንደዚሁም ደግሞ በዛ አካባቢ ስላለው ከባድ የሜካናይዝድ ኃይል ውጊያ በተመለከተ ያሉት ነገር የለም። እንግዲህ በዚህ አካባቢ የተከፈተው ውጊያ ትንኮሳ ነው ወይንስ ደግሞ ታስቦበትና ታቅዶበት እዛ አካባቢ አንድ ህወሓት ሊያሳካው አቅዶ የተንቀሳቀሰው ነገር አለ የሚለውን ጉዳይ እንመልከት። በርካታ ሰዎችን እያናገርን ነበረ። በተለይም ከዚህ ከውትድርናና ከፖለቲካ ጉዳዮች ጋር በተያያዘ እንግዲህ በሸረሪና አቅጣጫ የተከፈተው ውጊያ አላማው ምንድነው? ትንኮሳ ነው ወይስ ፍተሻ ነው የሚሉ ጉዳዮችን ለማንሳት ሞክረን ነበር። እንግዲህ ቅድም እንደገለጽንላችሁ ከእኩለ ሌሊት ጀምሮ ነበር በከባድ መሳሪያ የታገዘ ውጊያ ሲካሄድ የነበረው። ተኩሱና የከባድ መሳሪያ ድምጹ ከበረህት ወደ ሸረሪና እንደዚሁም ነጭ አፈር ባሉት የድንበር አካባቢዎች አቅጣጫ ድረስ ይሰማ ነበረ። ይህ አካባቢ ላይ የተከፈተው ውጊያ አላማው ምንድነው ካልን ከሰሞኑ ጀነራል ተክላይ ወይም ሸሪፎ በሚል የቅጽል ስማቸው የሚታወቁ ከህወሓት ከፍተኛ የጦር አመራሮች መካከል አንዱ የሆኑ ወታደራዊ መኮንን አስተያየታቸውን ሰጥተው ነበር። ያው የኛን ዜናዎች የምትከታተሉ አድማጭ ተመልካቾቻችን ዜናውን እንደተከታተላችሁት ተስፋ እናደርጋለን። እርሳቸው ምንድነው የሰበሰቧቸው ታጣቂዎችና ወታደሮች በቃ ወልቃይትን ነፃ ለማውጣት ያንን አካባቢ ምዕራብ ትግራይ ነፃ ለማውጣት እንዲንቀሳቀሱ የመጨረሻ ትዕዛዝ የሰጡበት ነበረ። ከዚህ በኋላ በኬንዳ ውስጥ የሚኖር ተፈናቃይ የለም፣ መሬታችን ተወሮም ልንቆይ አንችልም፣ ስለዚህ ይህንን ነገር ባጭሩ መቀልበስ አለብን፣ አካባቢውንም ነፃ ማውጣት አለብን የሚል ንግግር አድርገው ነበረ። በተጨማሪም ዶቶችን ለመገጣጠም ነው ተመልካቾቻችን ለእናንተ ሙሉ ምስል እንዲሰጥ ማለት ነው። በተጨማሪም በትላንት ሁለት የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ 8 ሰራዊት እንደዚሁም ደግሞ ተጨማሪ ኃይሎች ከባባድ መሳሪያዎች አዳዲስ መሳሪያዎች ወደ ትግራይ አዋሳኝ እየተከማቹ እንደሆነ በትላንትና ሁለት ተናግረው ነበረ። እንዲሁም ጠቅላይ ሚኒስትር አብይ አህመድ ከአማራ ሚዲያ ኮርፖሬሽን አሚኮ ጋር በትላንትናው ዕለት ያደረጉት ቃለ መጠይቅም እንዲሁ ተላልፏል። እነዚህ ክስተቶች ባለፉት 24 እና 48 ሰዓታት እየተከሰቱ ሁነቶች ናቸው። ከዚህ በኋላ ነው በዛ አካባቢ ውጊያ እየተቀሰቀሰው። አንዳንዶች
አንዳንዶች ህወሓት በዚህ አካባቢ ውጊያ ሊከፍት የቻለው እንግዲህ የአካባቢ ምዕራብ ትግራይ ይሉታል የትግራይ ኃይሎች፣ የአማራ ኃይሎች ደግሞ ወልቃይት ነው ብለው የሚጠሩት በሁለቱ ክልሎች በትግራይና በአማራ ክልሎች መካከል ከፍተኛ ይገባኛል ጥያቄ የሚነሳበት እጅግ ስትራቴጂካዊ ስልታዊ ስፍራ እንደሆነ ይታወቃል። በሸረሪና በኩል የተከፈተው ጥቃት እነዚህን አወዛጋቢ መሬቶች በኃይል ለመቆጣጠር ወይንም ይዞታን ለማስከበር የሚደረግ ወታደራዊ እርምጃ አካል ሊሆን እንደሚችል ግምታቸውን የሚያስቀምጡ አካላት አሉ። ከዚህ በተጨማሪም ሸረሪና ከሱዳን ድንበር ጋር በጣም የተቀራረበ በመሆኑ ውጊያው የሱዳን ጦርን ሊያካትት የሚችልበት ሰፊ እድል እንዳለ ከዚህ በኋላ ሊሆን የሚችለውን ነገር አስተያየት ሰጪዎች ይናገራሉ። በተለይም በሱዳን በኩል የሚንቀሳቀሱ የታጠቁ ኃይሎች እንደ አርሚሳባ ያሉ ወደዚህ ውጊያ መግባታቸው ግጭቱን የሁለትዮሽ ወይንም ደግሞ የቀጠናው የድንበር ጦርነት ሊያደርገው ይችላል። ውጊያው በሸረሪና ብቻ ሳይወሰን ምናልባትም ወደ ሌሎች ግንባሮች ማለትም እንደ ሰሜን ጎንደር፣ ጸለምቲና ራያ ሊቀጣጠል ሊስፋፋ የሚችልበት እድል ሰፊ ነው። ይህ ደግሞ በኢትዮጵያ መከላከያ ሰራዊት በአማራ ፋኖ አማጺዎች እንደዚሁም በትግራይ ኃይሎች መካከል መልከ ብዙ ግንባር ያለው ጦርነት የመክፈት አቅም ሊኖረው ይችላል ብለው ተንታኞች ካሁኑ ስጋታቸውን እየገለጹ ነው። በሚሊ አቅጣጫ ከፍተኛ ወታደራዊ ትርምሶች እየተመለከትንም እንገኛለን። የደረሱን መረጃዎች እነዛን ይጠቁማሉ። ከዚህ በተጨማሪም የኢትዮጵያና ኤርትራ ሱዳን የሚዋሰኑበት አሁን ያነሳነው አካባቢ ኦም ሀጀር አካባቢ የኤርትራ ሰራዊት የከባድ መሳሪያ ሽፋን የመስጠት አዝማሚ ለህወሓት ታጣቂዎች እያደረገ እንደሚገኝም እንግዲህ የወጡ መረጃዎች ያሳያሉ። የተወደዳችሁ ተመልካቾቻችን እንግዲህ አዳዲስ መረጃዎችን ወደ እናንተ በስፋት እንደዚሁም ደግሞ ቶሎ የምናደርስ ይሆናል። አብራችሁን ስለቆያችሁ እናመሰግናለን። እንግዲህ ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ለምድራችን እንመኛለን።